አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። አንድ ብር ጋር ማች አታረጊ ወይ እኩላችሁ በእድሜ ወይ ቢያንስ 2 አመት ምናምን ትበልጫለሽ። ይሄን ቪዲዮ አሁን አይደል እንዴ ጋይስ ማየው ምን ማለት ነው? ሳዲዮ ማርሻል እና ጆኒ ፋይት አድርገው ያሸነፈ 5 ሚሊዮን የተሸነፈ 1 ሚሊዮን እየተባለ ነውና ግን ዳኛው አላየልኝም እንጂ ጓንት ውስጥ ብረት አርጎን የመታኝ ግን በፈጠራችሁ ሰዎች እንዴት አላችሁ? የኤላ ፋሚሊዎች እንዴት ናችሁ? ኤላ ቲዩብ እባላለሁ። ባለፈው እንደተተዋወቅ ነው ያው እንግዲህ ዛሬም በወቅታዊ ቪዲዮዎችና ቁም ነገርን በያዙ አዝናኝ ቪዲዮዎች እንዲሁም ተመልሼላችኋለሁ። እናንተም ይህን ቪዲዮ እስከ መጨረሻው በማየት እንድትተባበሩኝ ስል ጠይቃለሁ። ይህንን ቪዲዮ ላይክ፣ ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። ቪዲዮንም እንዲሁ እስከ መጨረሻው በማየት ያግዙኝ። ወደ መጀመሪያው ቪዲዮ እንለፍ። አረ እናንተ ልጆች ተስማሙ። ምንም ቢሆን እኮ አብራችሁ ፍሬ ልታፈሩ ነው። አንድ ልጅ ልትወልዱ እኮ የቤተሰቦቼን ውርስ ፈልጎ ነው እንጂ እኔና ልጄን ወዶ እንዳልሆነ እኮ ማንም። አንቺ ልጄን አትበይሽ፣ ልጃችንን በይ። ምን እኔ ወገቤ እስኪንቀጠቀጥ ለፍቼ መሰለኝ ኩፍ ያስደረኩሽ? ምን አንቺ ጋር 9 ወር ይቀመብዬ ስለፈቀርኩ? አረ እባክህ ና ተሸከመው። ተሸከመው ትቀልጃለሽ እንዴ? እንደውም ማለት ነው ልጁ ልክ እንደወለድሽ ነው ዲኤንኤ ማስመረምረው። ልጁ የኔ እንጂ አንቺ አይደል። ጭራሽ እናትነቱንም ልከዳይ ነው 9 ወር በተሸከመ። ስም ይኸውልሽ የኛ የ9 ደቂቃ ያላለሰለሰ ጥረት ነው እናንተን 9 ወር 9 ደቂቃ አንተ 9 ሰከንዱን ራሱ ተወስቲ ይቀር። 9 ሰከንድም ይሁን 9 ደቂቃ ይሁን 9 ሰዓትም ይሁን ዋናው ብቻ ኩፍ አስደረግሻለሁ። ይሄንን ነው ደግሞ ሰማውልሽ። በጓደኞችሽ ቦልት ብለሽ ስም አስወጣሽልኝ አይደል? እንታያለን። ያው ያንተም የቦልትም እኮ አሪፍ የሚባለው የጨረሳችሁበት ሪከርድ 9 ሰከንድ ስለሆነ ነው። እውነት ነው። ያው ቦልትም በ9 ሰከንድ እኔም በ9 ሰከንድ በሰራ ነው ስራ እኮ ነው ሀብታም ይሆን ነው እንዴ። ስለዚህ ለቤተሰቦች ሀብት ብለህ እንደቀረብከኝ አመንክ ማለት ነው? አዎ ጭራሽ በአደባባይ ማመን ጀመርክ። እንደውም ልንገርሽ ይሄ ልጅ ማለት ለኔ ኢንቨስትመንት ነው። ሎተሪ እንደዛ ከሆነ ሎተሪ ተቀዷል። እሺ አስወርዷል። አረ እባክሽ የ8 ወር ጽንስ ነው የምታስወርጀው? ይሄ ነው ትቀልዳለች እንዴ? እንደውም ልንገርሽ አይደለ ሀብታም ለመሆን ከሆነ በኋላ 1 ወር መታገስ አልችልም። አስቸኳይ እንዴ። እና ምን ልትሆን ነው ሸሚዝን የምትሰበስበው? አውጣው ነው። ትቀልጃለሽ እንዴ? 1 ወር ልጠብቅ ነው? ሸሚዙን መሆን አለበት መቼስ። እንዴ ልጅ ልታወጣው ነው? አውጣው። አረ ተደበቂ ላይ አውጣው። አረ ያስዋል። ግን ዳኛው አላየልኝም እንጂ ጓንት ውስጥ ብረት አርጎን የመታኝ ግን በፈጠራችሁ ሳትደብቁ ንገሩ። አታውሽኝ። በፈጠራችሁ ብቻውን የመታኝ ወይስ ደጋፊዎቹም ጭምር ነበሩ? ብዙ ናቸው። ለዚህ ነው ያበጠው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያተው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተል ተዘጋጅ። አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት በቀሉ። ይሄን ቪዲዮ አሁን አይደል እንዴ ጋይስ ማየው ምን ማለት ነው? ሳዲዮ ማርሻል እና ጆኒ ፋይት አድርገው ያሸነፈ 5 ሚሊዮን የተሸነፈ 1 ሚሊዮን እየተባለ ነውና በምን መስፈርት ነው ሳዲዮ ማርሻል የገባው? ለምንድን ነው ክፍት የሥራ ቦታ እኛም ቢብለን ነው? እኔ አልገባኝም። ጆኒንም ሳዲዮ ማርሻል አንድ ላይ ገጥማቸዋለሁ ለተሸናፊ 1 ሚሊዮን
ከችግራችን እኔ የጆኒ መታነቅም ሆነ የሳዲዮ ማርሻል ቡጢ ከችግር አይበልጥም ነው የምላችሁ። ለምን እነ ታይሰን አይመጡም እንዴ? 6 ወር ጊዜ ከተሰጠኝ ማለት ነው በዛም በዚህም ነክሾም ቢሆን ማለት ነው 2 ደቂቃ ቆያለሁ። 2 ደቂቃ ቆያለሁ። እናንተንም ማኮራችኋለሁ። እኔም 1 ሚሊዮን ይዤ ላጥ ግን በጣም ያበደ ነው። ማርያምን ወድጄዋለሁ። ከነሱም ፋይት ውጪ ደግሞ ያሉት ፋይቶች በጣም በቃ ከባለፈው የተሻለ ነገር እንጠብቃለን። ግን እንደዚህ 1 ሚሊዮን ተሸናፊ የሚያሸልም ሌላ ፋይት ካለ ግን አለው ለማለት ነው። አመሰግናለሁ። ሄሎ አባ፣ ምንድነው እሱ? ሰላም አይደለም እንዴ? አያቴ ምን ሆነ? ወይኔ እየደበቅሽኝ ነው። ሰላም አይደለም እንዴ? መቼ? አሁን እችላለሁ። ቤት ነኝ። መጣሁ። አሁን መጣሁ። ሄደን እንቅበረውማ። የሬሳ ሲያድር ጥሩ አይደለ? ነው እንዴ? ቶሎ ድረሽ ነው የተባልኩት። አባቴ ላይ ተሟርታለህ። ላንቺማ አባትሽ ነው፣ ለማመን ይከብዳል። አባቴ አፈር ሊገባ ነው ብሎ ማመን ይከብዳል። የእኔ እናት መንገደኛ እንኳን ሊመለስ እኮ ተሰናብቶ ነው የሚወጣው። አያቴ ቻው ሳይለን አያቱ ልጅ አባቴን በቁሙ ሊቀብረው እንዴ? ልጄ አባዬ መጣሽ? ምን አባቱ ሆኖ ነው የሚያላዝን? ያው በአስቸኳይ ስጠራን አንድ ነገር ይሁን። እኔ አልሄድም ማለት ነው። እኔ አልሄድም። የሰፈሯ አዛውንት እንዳለ ሄዳ አይደል እንዴ? አንተ ከማን ታንሳለህ? አያቴ እንዴ ሌላው ይቅር፣ ሴቷ አያቴ የማማ ሄደች አይደል እንዴ? 3 የወለድካቸው ወንድ ልጆች ለእሱ ወንድሞች ለኔ ያጎተች እነሱ ይጥለው ሄዱ። አንዴ የወለድከው ይጥለው ሄዱ። ከማን ታንሳለህ? አራት አሳፍረን አያቴ ሂድ። ምን አባቱ ነው የሚያማርጥብኝ? አሁን እኔ የጠራችሁ ከሰው ጋር ላስተዋውቃችሁ ነው። አለሜ የኔ ዓለም ልጄን ይዘሽው ነው። ነይ ታዋቂያችሁ ውስጥ እሷ ልጅሽ ናት፣ እሱ ደግሞ የልጅ ልጅሽ ታዋቂያችሁ እና አንተ አያትን አትተዋወቃት? እንዴት በአያቴ ነች በእውነት ባለታቱ? አዎ ንቅሲ አይደል? እሱንም ታወቂው ወንድምሽ ነው። አዲስ ወንድም አወጣውልሽ። ለአንተ ደግሞ አጎት ነው በእውነት። እማዬ ወንድምሽን እቀፊው እሺ። ናንጂ እኔ በ35 ዓመቴ አጎት በመሆኛ እድሜ አጎት አዝዬ ሰው ፊት አልዋረድም። ጭራሽ አርፈ ወርሳለሁ ስል ጭራሽ አጎት ትወልድልኛለህ? ማንንም አልስምም እኔ። አጎት የሚባል በ35 ዓመቴ አልስምም። ዙር እኮ ነኝ። ናስመኝ ማርካብ የመሐለቁ ጫፍ አይሰራ ረግቶ እንዳይቆሙሉ ከአንድ ስፍራ ጣልሽ ሆነና ቦታው አንድ ብር ጋር ማች አታረጊም ወይ? እኩላችሁ በእድሜ ወይ ቢያንስ 2 ዓመት ምናምን ትበልጫለሽ ወይ? እሱ ቀንጭሮ ነው ብቻ ማች አታረጉ። የእውነት ነው የምነግርሽ ማለት ሙድ ቢሆን ጥሩ ግን ገበያሽ እንደሚዘጋብሽ ነው የምነግርሽ። እኔ ዝም ብዬ አንድ ብርን ሳይሆን በርዴ ይመስለኛል። ሶሪ የስ መሰማት መብቴ ነው። አየዋ በስተመጨረሻም ጥምረቱ ተለይቷል። አንድ ብርና ኤደን አይሸሹም ኤዲ በትዳር ተሳስረዋል። ድምፃዊቷ ኤዲና አንድ ብር በትዳር መተሳሰራቸውን በኢንስታግራም ገጿ በይፋ አውጃለች። በኮመንት ላይ የገባችሁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ በሉልኝ። ይመቻችሁ። እንግዲህ ገይሶች የአንድ ብርን እንዳያችሁት ነው። እንግዲህ ሰው ከማርታ ጎይቶም ጋር ብዙ ወሬ ሚዲያ ላይ እየተናፈሰበት ነበር፣ ግን አሁን ላይ መጨረሻውን እንዳያችሁት ነው። ከኤደን አይሸሹም ጋር ድንቅ ጥምረት ነው ብዬ አስባለሁ። ሁለቱም ይመችኛል፣ በጣም ነው የምወዳቸው። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። አርሰናል ነው የሆንክብኝ ማን አርሰናል አንዳንዴ ይሄድና የራሱን ትቶ የሌላ ክለብ ይጫወታል። የራሱ ብዙ ጠንካራ ነገሮች አሉት። እነዛን ከመጫወት የተጋጣሚውን ክለብ መስሎ የሚቀርብበት ጊዜ አለ እና ይቀጠቀጣል። አሁን ተንፍሷል። ስማ አንተ የእንግሊዙ ጠቅላይ ሚኒስትር እንግሊዘኛ ይችላል። አቦ አስክሽ፣ አንቺ ደግሞ በእናትሽ አስክሽ። እንዴ በሳክስ ምላለው እንግሊዝ ስፔሊንግ ምናምን አይሳሳት። የግል ነው መሰለኝ የተማረው እንግሊዘኛ። ይሄን ቸከስ ፈጀ በለኛ። ይሄን የግል ተማሪ ፈጀ። ወይኔ
እኔ ደግሞ አሁን አንተ እያወራ አይኖሮይ ላይ ምን እንደመጣ ታውቃለህ? ህንጻዎች ግን አሁን በቃ እስከ መቼ ነው ውጪ የሚያድሩት? ባለቤት እንደሌላቸው መቼ ነው ወደ ቤት ግቡ? ዝናብ፣ ፀሐይ፣ ጨረቃ ሁሉ ነገር የተፈራ ማን ነው ወደ ቤት የሚያስገባቸው? ለክፋት ነው እንጂ እኮ ይቻላል። ውሻ ሲያስገቡ ማስገባት ይችላሉ እኮ። እሱማ አይችሉም። ከባድ ነው። አይችሉም። ልንገራችሁ የሆነ ሌባ ነው እሺ እየነገረኝ የነበረው ልጅ ሌባ ነው። ሌባው ነው የሚነግረው? ሌባው እየነገረኝ ነው ለኔ። ሃንግ እየመታሁት ነው አለ እና ሃንግ እየመታሁት እንደዚህ አንቄው አለ እንደዚህ አንቄዋለሁ ልጁን አለ እንደዚህ ጣቴን አመጣና ቆረጣት አለ። ደበደብኩት አለ። ጣቴን ተቀበልኩት አለ። ከዛ ጣቴን ተቀበልኩትና አለ ይሄ ልጅ ታስሮ ምናምን ተፈርዶበት ወጥቷልሽ። ጣቴን ተቀበልኩትና ሆስፒታል በማግስቱ ሲሄድ አይ በስብሳለች አትተካም አሉኝ አለ። ወዲያው ጉፍ አመልካች ጣት ወዲያው ወተት ውስጥ ነው ምናምን በረዶ ውስጥ ማስቀመጥ ነበረበት መሰለኝ። ከዛ ተያዝኩ አለ። ፖሊሶች መጥተው ያዙኝ አለ። 4 ሰዎች ምናምን ሆኖ ይሄ የሚያስመርጡት ነገር አለ የትኛው ነው ይሰረቃ ምናምን መጣ እየሰረኩት ሰው የቆረጠው ከዛ ይሄ ነው ይሰረቀኝ ስልኬን ሲል ይሄ ነው ጣቴን ይቆረጠኛል። ከዛ ይሄኛው በስርቆት ያኛው አካል በማጉደል ተከሰሱ። አብረው ታሰሩ። ጣቱ ሲያሳየኝ ብታይ ማለት ነው አሁን ይሄ አመልካች ጣቱ ላይ ቆረጠው እቺ ነው የምታከው በአንድ አንጓ የለውም። ተስማማን አለ። አሁን አብረን ነው ምን ጠጣ እናቴ ስማ ምን መከሳሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔና ምን አትማም ነው ምን የዝኑ አረፈች። የዝኑ ቅሳር እንዴ? የዝኑ ቅሳር ማለት እኮ አሜሪካ ነች። ፊሊፕስ ማለት ገና ጊዜ አላት አትሞትም። እንዴ አትማሙ እንደዚህ ነገር ፎልስ ኒውስ ሲባል ነገር አለ እኮ በዘመነ መንቃት አትነቁም እንዴ? ምን ሆናችሁ ነው? ኧረ ሰው እንደ ሰማን ምን ማለት አርፋለች እያልን እኮ ነው። አረ ሰው እያለቀሰ አትሳቀር ሙቶ ቃሻኑና ብሮ አረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገር፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ። ገና በ10 ዓመቴ አይስክሪም ስለስ አይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያይ ቤት ስገባ እንዲህ ላይ አይጥና ድመት አደረገችን ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሪ ለሷ ነው ማለቅሰው ለዝኑ። ሲቀጥል ደግሞ አልሞተችም። አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። 5 ደቂቃ ውስጥ አስማ ተሰያችሁ 5 ደቂቃ የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ ሴት ልጇ ዲቃሏን ሳብ አስቻሉት። የኔ መሰለው ወሬ እሱ ብቻ አይደለም እኮ የሚገርመው ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም። እስቲ ይኸው አላልኩም የትኛው ፈጣሪ በጣም ልጅ ጉድ ሰማች። ምን ዘርበልኝ አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላውቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት
መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። እንግዲህ ጋይሶች የዛሬው ቪዲዮ ይሄን ይመስላል። እስከ መጨረሻውም ስለተከታተላችሁኝ አመሰግናለሁ። ለዚህ ቤተሰብ አዲስ የሆናችሁ ይህን ቪዲዮ ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ ለተለያዩ ሰዎች እንዲደርስልኝ አድርጉ። እንግዲሁም በቀጣይ በአዳዲስ ቪዲዮና በወቅታዊ ጉዳዮች ተመልሰን የምንመጣ ይሆናል። እስከዛው ቸርን ሰንብት።